ጎሽ ሁለቱን ጅሎች ይዤላቸው መጥቻለሁ። አፍሪሽና ውሽምት። እንግዲህ ውሽምት ዛሬ ቤቷ ጠርታ እኔ ቤቱን ለቅቄ ወጣለሁ፣ አንተ ደግሞ ቤት እስከምታገኝ ድረስ እኔ ቤት መኖር አለብክ። ሁሉም ነገር አጽድቻለሁ፣ ሽንት ቤትም አጽድቻለሁ፣ የምትፈልገው ሁሉም አዘጋጅቼ እኔ ደግሞ ለጊዜ ቤተሰቦች ጋር ሄዳለሁ። ቤት እስከምታገኝ ድረስ የኔ ቤት መኖር አለብክ። አንተ እንደዚህ ሆና ማየት አልፈልግም። ከቤት ስለወጣ እንዲህ እንዳትሆን አልፈልግም በማለት የራሷን ሀሳብ ለሱ ሼር አድርጋለች። እሱ ደግሞ አልተቀበላትም። የእውነት አሁን የእውነት እቺ ቤተሰብ አላት? ምን ቤተሰብ አላት? ቤተሰብ እኮ በሞት የቀበረች ሴት ናት። እግዚአብሔር የሴት አሰዳቢ አንቺ ቅሌታም ማለት ነው። ቅሌታም በሉ በኮሜንት ማለት ነው። በእውነቴ ነው የምላችሁ ያፈርኩ በሷ ማለት ነው። እና ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ትፈልጋለሁ። የኔ ውዶች ዛሬ ስንት ጊዜ ነው ቪዲዮ የሰራው? ቤተሰብ አንዴ ይጠሩኛል፣ አንዴ በቃ 3 ነው 4 ጊዜ ቪዲዮ ሰርቼ ደልቻለሁ። ይሄ የመጨረሻ ነው። እግዚአብሔር ነው የምላችሁ። አንዴ ይጠሩኛል፣ አንዴ ነይ ይሉኛል። በቃ ሀሳብ የጣፋብኝ ማለት ነው። እና እንግዲህ ዛሬ ውሽምት አብርሽ ቤት ጠራች። እኔ ቤት ለቅቄ እወጣለሁ፣ ቤት እስከምታገኝ ድረስ የኔ ቤት መኖር አለብክ። በግድ ማለት ነው። በግድ ወንድ ልጅ ስህተት ውስጥ ለማስገባት ማለት ነው። እቺ ሻንጣ ውስጥ ልብስ አስቀምጫለሁ ትላለች እንጂ ምንም ልብስ የለም ሻንጣ ውስጥ ማለት ነው። እና ከሱ ጋር ነው የራሷ ቤት መኖር የምትፈልገው ማለት ነው። ገባችሁ? ልጁን ስህተት ውስጥ ለማስገባት እና እኔ ቤት ለቅቄ እወጣለሁ፣ አንተ እዚህ ቤት መኖር አለብክ። የምትፈልግ ምግብ ከፈለክ መጥቼ ሰራልሃለሁ፣ ካልፈለክ ደግሞ ሰራተኛ አለችኝ መታ ትሰራልሃለች፣ ቤቱም ታጸዳለች፣ የምትፈልግን ነገር ታደርግልሃለች። እሷ ወይን ካልፈለግ እኔ መጥቼ አንተ ፍቃደኛ ከሆንክልኝ እኔ ሁሉም ነገር ቡናንም ምናምን ሰራልሃለሁ ብላ ቁጭ። እሱ ደግሞ ይሄን ሀሳብ ስለተቀበልሽልኝ፣ ይሄን ሀሳብ ስላቀረብሽልኝ አመሰግናለሁ እርሚዬ በማለት ለሷ ተናገራት። እሷ ደግሞ ብዙም ደስተኛ አይደለች። እራሷ ፈጣጥራ እኮ ነው፣ እራሷ ፈጣጥራ ማለት ነው። ቤቱም እሷን ስልኩን ደውላ እሷን ቤቷን እየጠራችው እራሷ፣ ይህን ሀሳብም ያመጣችው እራሷ። ገባችሁ? አሁን ፈራች። ነገሩ ምን እንደሆነ ታውቃላችሁ? ዛሬ ቡዝዬ እንግዲህ ሩታ ሀሳቧን እንደቀየረች በቡዝዬ ቤት ሩታ መታ ነበረች። ምን አደረገችው ዛሬ? እንግዲህ እሱን ቪዲዮ ሰምታ ነው መሰለኝ እንግዲህ ቪዲዮን ደቅና ምን አደረገችው? እሱን ጠርታ ይኸው ፈርታ ነው እንግዲህ አብርሽና ሩታ ሚል ከታረቁ እኔ ባዶ ሆናለሁ ብላ ነው ይሁን አናቅም። ይሄ የራሱ ሀሳብ ነው ብዬ አስባለሁ። እንግዲህ ዛሬ ሩታ ሀሳቤን ቀይራ እሺ ብላ ሀሳቧን እዛ ላይ እንግዲህ የኛ የተጻፈ ላይ ነው። እኛ ቴምብሉን አይተን ነው የምናወራው እዚህ ጋር ማለት ነው። እና ሀሳቧን ቀየረች የሚል ርዕስ ነው መቼም ዛሬ በቡዝዬ ቤት የተለቀቀ ቪዲዮ እንደዛ ነው የሚለው። እንግዲህ እሷ ምን አደረገችው? ሀሳቧን ሌላ ወዮ ጉዴ ፈላ፣ አማርኛ ጠፋብኝ ጋይስ። ሌላ ሀሳብ ቀይራ ምን አደረገችው? እሱን ቤት ጠርታ እኔ ደግሞ ቤቱን ለቅቄ እወጣለሁ፣ አንተ ደግሞ እኔ ቤት መኖር አለብክ ብላ አውቃ ጠራች። እሱ ደግሞ አልተቀበላትም። ምናልባት ይታረቃሉ ብላም ፓርታም ስጋት ውስጥ ገብታም ትሆን አላቅም። እውነቴ ነው የምላችሁ። ምን አይነት ሴት ነሽ ግን አንቺ? እውነት ውስጥሽ ደስተኛ ነው? ሁለቱም ከቻልሽ አንቺ እውነት በጣም ሁሉም ሰው ይወድሻል። እውነት አንቺ ጭንቅላት ቢኖርሽ ሁለቱን አስታርቀሽ ከነሱ ህይወት መውጣት ትችል ነበር። ግን አንቺ ምን አደረግሽ? የራስን ለማድረግ ነው የምትጠሪ ማለት ነው። እንኳን ለህፃን ልጅ አላሰብሽም ማለት ነው። ራስ ወዳጅ ታውቂያለሽ። ልጁ ስህተት ውስጥ ለማስገባት አውቃ እኔ ከቤት ወጥልሃለሁ፣ ቤት እስከምታገኝ ድረስ እኔ ቤት መኖር አለበት፣ እኔ ደግሞ ወደ ቤተሰቦቼ ሄዳለሁ። ምን ቤተሰብ አለሽ አንቺ? እኮ ቤተሰቦችሽን በሞት ቀበርሽ እኮ ቀበርሽ። አንቺ ቤተሰብ አሰዳቢ ነሽ።
ምን የቤተሰብ አሰዳቢ ብቻ ሳትሆን የኛም አሰዳቢ አደረግሽኝ እኮ። በአንቺ ምክንያት ስንት ሴቶች ተሳድበዋል፣ በአንቺ ምክንያት ማለት ነው። ወንድ ልጅ የምትለምኝ፣ ወንድ ልጅን በቁሳቁስ ወደ ራስሽ የምታመጪ፣ በግድ ወንድ ልጅ ሳይፈልግሽ፣ ወንድ ልጅ ወዶሽ አክብሮሽ ነው እንጂ ራስሽን ዝቅ አድርገሽ ማንነትሽን ዝቅ አድርገሽ አይደለም ወንድ ልጅ ወደ ራስሽ የምታመጪ ማለት አንቺ ቅሌታ ማለት አንቺ። ኧረ በስመ አብ ብልግና ቃል መናገር አልፈልግም። ይቅርታ ቤተሰብ፣ እግዚአብሔርን በጣም ደሜን አፈላችኝ ማለት ነው። አንቺን ማላይበት ቦታ አጣው። በተለይ አንቺና አቤል ማለት ነው፣ ውሽምትና አቤል ማላይበት ቦታ አጣው ቤተሰብ ማለት ነው። ልጁ የሆነ ስህተት ውስጥ ማስገባት ማለት ነው። በደካማ ጎን ነው እየገባችው ያለችው ማለት ነው። ፈራች። ሩታና አብርሽ ምናልባት ይታረቃሉ ብላ ነው መሰለኝ። አይታችኋል። ሁሉም ነገር በፍጥነት ነው ማጨራረስ የምትፈልገው። አብርሽ ግን እስካሁን የፍቅር ጥያቄ ባለፈው ጠየቀችው፣ እሱ አልተቀበልም እስካሁን ማለት ነው። እና ራሷ ናት ትናፍቀኛለ የምትለውም ራሷ። ቀሚስሽ ያምራል ስላት እኔም አምራለዋ። አውቃ እኮ ነው በግድ ነው የምታስገድዱ ልጁ ማለት ነው። እና ያልሆነ ነገር ውስጥ ለማስገባት የምታደርጓ ጥረት ማይ ጋድ ጉድ ያስብላል። ቤተሰብ ይሄ ብልግና ነው። አንቺ በጣም እንጃ ልክ አለፍሽ ማለት ነው። ወጥ ረገሽ አንቺ የቤተሰብ አሰዳቢ ቄሌታም ጋለሞታ ሴት ነሽ። ምንም አልልሽም። እግዚአብሔር ፈጣሪ ልቡና ይስጥሽ። እኔ እንጃ መጨረሻ ያንቺ ማት ናፈቀኝ። በዚህ ልክ ሰው እንዴት እንቅልፍ ያጣል? ጎንበስ ቀና እንዴት አርበስ ማም ጎንበስ ቀና ይላል እንዴት ሰው የሰውን ትዳር ለመበተን። አሁን ምናልባት ፈራች እንግዲህ ሩታና አብርሽ ይታረቃሉ ብላ ፈራች። ልጁን ስህተት ውስጥ ለማስገባት ምን አደረገችው? እኔ አንተ እስካሁን ቤት አላገኘም፣ ስለዚህ አንተ እንደዚህ እንዳትሆን አልፈልግም፣ ስለዚህ አንተ እኔ ቤት መኖር አለብ። አውቃ ልጁ ስህተት ውስጥ ለማስገባት ማለት የትም አትሄዱም። ከሱ ጋር ነው መኖር የምትፈልገው። የራሷ ቤት አስገብታ ከዛ ልጁ ስህተት ውስጥ ለማስገባት ማለት። ይሄ ጅል ደግሞ መቼም አይነቃም። ጥፋት ላይ ሌላ ጥፋት። እኔ እንጃ። እኔ እሱ ቢሆን ማንም ሰው እኔ ባለትዳር ሆኜ ከሚስቴ ጋር የፈለኩ ሰው ጋር እንኳን ብጣላ እኔ ሞቼ ይገኛለሁ እንጂ ሌላ ሴት ወደ ራሴ ህይወት አላመጣም። እንዴ ትዳር እኮ ይቀጫውት አይደለም። እቺ በቃ ውስጡን ለመደች፣ በደካማ ጎን ገባች። ከሱ ሁለት ቡችሎች አሉ፣ ጭንቅላቱን አበረዙ ማለት ነው ልጁን። እንዴት በራሱ ይማራል ታዳ? እሱ እኮ የሚመራው በሰው ነው። አንድ ቀን በራሱ ሲመራን ያላየው። ለዛ እኮ ነው ሩታ የምትናደደው በሱ ላይ ማለት ነው። እንዴት ትቀበላለች? ምኑን ታመን ሩታ ማለት ነው በዚህ ሁኔታ ማለት ነው። አረ በጣም እያሳፍራል። ለማንኛውም ይህን ቪዲዮ ከወደዳችሁ ፕሊዝ ሰብስክራይብ አድርጉኝ የኔ ውዶች፣ ወዳችኋለሁ። ቪዲዮን ከወደዳችሁም ላይክ አድርጉኝ። እንግዲህ ሩታ ብቻ ደህና ትሁን። እስኪ የነሱ መጨረሻ ማየት ናፈቀኝ። በእውነት የነሱ መጨረሻ ማየት ናፈቀኝ። ጭራሽ ከቤት ወጣልሃለሁ አንተ እዚህ ቤት መኖር አለበት ምናምን አለችው። ሽምት ማለት ነው። አንቺ ቅሌታ ማለት ነው።